እናትና ልጅ ለህክምና መጥተው ነበርና የብልት ማስጠበብ ቀዶ ጥገና ፈልገን ነው አሉ። ከዛ ለማን ነው አልኩኝ። ሁለቱም በጣም ነው ያሳቃችሁ። የእውነት this is a true story። ከዛ ለእናትም ለልጅም የሚሆን ነገር ነው። አንድ ሴት ባለትዳር እስከሆነች ድረስ እዛ አካባቢ መላላት ካለ እና በግንኙነቷ ደስተኛ ካልሆነች የእድሜ ሊሚት የለውም። ለማስጠበብ ተብሎ ይሄን እድሜ ካለፈ የሚባል ነገር የለውም። ባይ ዘ ወይ በጣም ሞደርንነታቸውን ወድጀዋለሁ። የመጀመሪያ ጊዜ አይደለም ብዙ እናትና ልጆች ይመጣሉ። ልጄ ይሄን ያህል በምጥ ወልዳ ጨርሳለች፣ ከባሏ ጋር ያለው ነገር እንትን እያለ ስለሆነ ትዳር ደግሞ በጣም ጥሩ ባል ስላላት ምናምን ይሄ ነገር ነገሮች ላይ አላ እንትን እንዲል አልፈልግም፣ ነገሮች እንዲያበላሽ አልፈልግም ብለው እናትና ልጆች ይመጣሉ። ከዛ ልጃቸውን ቤት ወስደው እንደ አራስ ተንከባክበው ምናምን ነገር ጠግነው ወደ ባል የሚመልሱ እናቶች አሉ። big ups to you so እንድታቁ የምፈልገው ነገር እስቲቼ ተፈቶብኛል ግን እድሜ እኮ ይሄን ያህል ከዚህ በኋላ የሚባል ነገር የለም። at any age at any point ይሄ ስትታጠቡ ክፍተቱ ምናምን የሚጨንቃችሁ ከሆነ ሰውነታችሁ መስተካከልና መገጠም የሚችል ነገር ነው። ማስጠበብም እንደዛው የእድሜ ሊሚት የለውም። ግንኙነት ሴክሹዋሊ አክቲቭ እስከሆናችሁ ድረስ ኢቭን ከሜኖፖዝ በኋላ የሰውነት የብልት መድረቅ አይነት ነገር ካጋጠመ አሁን አዳዲስ ህክምናዎች መጥተዋል። PRP የሚባል እዛ አካባቢ ሪጁቪኔት የሚያደርግ ወደ ድሮ የሚመልስ አይነት ህክምናዎች መጥተዋል። ስለዚህ በህይወት እስካላችሁ ድረስ ሴክሹዋል ላይፋችሁ ኢንጆይ አርጉ፣ ኢንጆይ ማድረግ ትችላላችሁ ለማለት ያህል ነው።